ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የጤና ሚዲያ ተከታታዮች እንደምሰነበታችሁ፣ እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ቪዲዮ ይዤ የመጣሁት አዲስ ነገር በተለይ ሴቶች ከ30 ዓመት በኋላ የሚያጋጥማቸው የሆኑ አደገኛ የሆኑ ብዙ ትኩረት የማይሰጧቸው የጤና ችግሮች ምን ይመስላሉ የሚለውን ነው የምነግራችሁ። በተለይ ይሄ ቪዲዮ እና ሳዘጋጅ እናንተን ለማስፈራራት ብዬ ሳይሆን ብዙ ሴቶች እንግዲህ ትኩረት ሳትሰጧቸው ነገር ግን በጤናችሁ ላይ በተለይ በአካላዊ በስነ ልቦናዊና ማህበራዊ ጫና ያደርሱባችኋልና ህይወታችሁን ምስቅልቅል ያወጣሉ። ብዙዎቻችን እንደምታውቁት እንግዲህ የበሽታ ምልክት ካላየን ወይም ደግሞ አልጋ ቁራኛ ካልሆነን በስተቀር ቀድመን ምርመራ ማድረግ ጤናችንን መጠበቅ ላይ ትኩረት አንሰጥም ማለት ነው። ስለዚህ ለዛ ነው ቪዲዮን ያዘጋጀው። በተለይ እድሜያችን እየጨመረ ሲመጣ ወይም ደግሞ የእድሜያችን ተርኒንግ ፖይንት በተለይ ከ30 እስከ 40 ዓመት ያለው ጊዜ እድሜያችን ተርኒንግ ፖይንት ነው። ሰውነታችን ከፍተኛ የሆነ የሆርሞን ሊሆን ይችላል የሜታቦሊዝም ለውጥ ከፍተኛ ሽፍት የሚያደርግበት ጊዜ ነው። ምክንያቱም እድሜያችን ሁልጊዜ አንድ አይነት ሊሆን አይችልም በተአምር ማለት ነው። የራሱ የሆነ ክፍለ ጊዜ ያለው ማለት ነው። የራሱ ተርኒንግ ፖይንት አለው። በተለይ እነዚህ የሆርሞናል ለውጥ ብቻ ሳይሆን የተለያዩ የማህበራዊ ኢኮኖሚያዊ ጫናዎችም ከ30 ዓመት በኋላ ይጨምራሉ። ከነዛ ጋር ተጨማምሮ በጤናችን ላይ ከፍተኛ ለውጥ ስለሚያመጡ ለዛ ትኩረት እንድሰጡ ብዬ ነው ቪዲዮን ያዘጋጀሁት። በተለይ አንድ ሰው የ35 ዓመት እድሜ ያለው አካላዊ ጤንነት ነገ ከ70 እና ከ80 ዓመት እድሜው ላይ ሆኖ ያለውን አካላዊ ጤንነት 80% ቀድሞ መተንበይ እንደሚችል ጥናቶች ያሳያሉ። ይሄ ደግሞ ከፍተኛ ጥንቃቄ ማድረግ እንዳለብን ነው። ስለዚህ በዛሬው ቪዲዮ በተለይ ሴቶች ከ30 ዓመት ከገባችሁ በኋላ ምን አይነት የጤና ችግሮች ሊያጋጥሟችሁ ይችላሉ የሚለውን ነገር ነው የምነግራችሁ። ከዛ በተጨማሪ ደግሞ ምን አይነት ምርመራዎችን ማድረግ አለባችሁ፣ አመጋገብ በተመለከተ በተለይ የኑሮ ዘይቤዎችን ምን ማድረግ አለባችሁ የሚለውን ነገር ባጭሩ ነግራችኋለሁ። ስለዚህ ቪዲዮውን በደንብ ተመልከቱ። መረጃው ለብዙ ሰዎች እንዲደርስ ሼር፣ ላይክ ማድረጋችሁ እንዳትረሱ ማለት ነው። አሁን ቀጥታ ወደ መጀመሪያው ችግር እንገባለን። የመጀመሪያው ምንድነው? የአጥንት መሳሳት ችግር። የአጥንት መሳሳት ወይም ኦስቲዮፖሮሲስ የምንለው እንግዲህ በተለይ ሴቶች ላይ ከወንዶች አንጻር በ4 እጥፍ እንደሚጨምር ነው ጥናቶች የሚያሳዩት። በ4 እጥፍ ማለት ነው። ለምንድን ነው ይሄ የአጥንት መሳሳት የሚያጋጥማቸው? ኤስትሮጅን ሆርሞን የሚቀንስበት ጊዜ ነው። ከ30 እስከ 40 ባለው ጊዜ ውስጥ ያ ደግሞ ምንድነው በአጥንታቸው ላይ ያለው የካልሲየም መጠን እየቀነሰ ወደ ደማቸው እንዲመጣ ይደረጋል። በወር አበባ ጊዜ ሊሆን ይችላል። የወር አበባ በተለይ የተዛባ የወር አበባ ካላችሁ ብዙ ካልሲየም ወደ ደማችሁ እንዲመጣና ከሰውነታችሁ እንዲወገድ ይሆናል። ከአጥንታችሁ ላይ ይቀነሳል ማለት ነው። ጡት በምታጠቡ ጊዜ በእርግዝና ጊዜ ደግሞ ህፃኑ ምን ይጠቀማል? ብዙ ካልሲየም ይፈልጋል። ጡት ለማምረት የጡት ወተት ለማምረት ብዙ ካልሲየም ይፈልጋል። በዛ ጊዜ ከአጥንታችሁ ላይ የተቀነሰ ወደ ብለድ ስትሪም ይመጣል ማለት ነው። ስለዚህ ይሄ ምንድነው? የካልሲየም እጥረት እንዲኖርና የአጥንት መሳሳት ችግር ብዙ ጊዜ በተለይ ተሸፋኝ የሆናችሁ ሴቶች ብዙ ፀሐይ ብርሃን ማታገኙ ወይም ደግሞ ቤት ውስጥ ደግሞ ተቀምጠው የሚውሉ ሴቶች አሉ። ወይም ደግሞ ትላልቅ ሴቶች አዛውንቶች ሊሆኑ ይችላሉ። በቀላሉ ከወደቁ በቃ ይሰበራሉ ወይም ደግሞ በቃ ቶሎ ማገገም አይችሉም። ሪከቨሪ፣ የጀርባ ህመም፣ የወገብ ህመም፣ የመገጣጠሚያ ህመም ሰለባ ይሆናሉ። ስለዚህ ያ ችግር ከመምጣቱ በፊት በደማችሁ ውስጥ ያለውን የካልሲየም መጠን ኤቭሪ ይር በተለይ ከ35 ዓመት በኋላ በየአመቱ ቼክአፕ ማድረግ ያስፈልጋቸዋል። ካጠረ በጣም ዝቅተኛ ከሆነ ሰፕሊመንት መውሰድ ይጠበቅባቸዋል። ወይም ደግሞ በካልሲየም የበለጸጉ ምግቦችንም መጨመር ይጠበቅባቸዋል ማለት ነው። የካልሲየም ብቻውን ሰፕሊመንቱን ብቻውን አትወሰዱ። ከማግኒዥየም ከቪታሚን ዲ አብራችሁ ብትወስዱ፣ ምክንያቱም ካልሲየም ወደ አጥንታችን እንዲገባ የግዴታ ቪታሚን ዲ እና ማግኒዥየም ያስፈልገዋል ማለት ነው። ስለዚህ በቂ የፀሐይ ብርሃን በደንብ ፀሐይ ብርሃን እንዲያገኘን ማድረግ፣ ምክንያቱም የፀሐይ ብርሃን አጥንታችን ጠንካራ እንዲሆን ያደርጋል። ብዙ ካልሲየም ወደ አጥንታችን እንዲገባ ያደርጋል። ከዛ በተጨማሪ ደግሞ በካልሲየም የበለጸጉ ምግቦችን፣ በማግኒዥየም የበለጸጉ ምግቦችን፣ በቪታሚን ዲ የበለጸጉ ምግቦችን በደንብ አድርገን መውሰድ ይጠበቅብናል ማለት ነው። ይህንኛው አንደኛው ችግር ነው ማለት ነው። ሁለተኛ ደረጃ የእንቅርት ሆርሞን እጥረት ነው። የእንቅርት ሆርሞን መዛባት ይኖራል። በተለይ በዋናነት ደግሞ 70-80% የእንቅርት ሆርሞን እጥረት ነው የሚከሰተው። ሪስካችሁም ከ30 ዓመት በኋላ በ10 እጥፍ ይጨምራል። ተመልከቱ፣ ሪስካችሁ ከወንዶች አንጻር በ10 እጥፍ ይጨምራል ማለት ነው። ስለዚህ ቀድማችሁ ቼክ ማድረግ በደማችሁ ውስጥ ያለውን የታይሮይድ ሆርሞን፣ በተለይ ደግሞ ምልክቶች ካያችሁ ስለ እንቅርት ሆርሞን የሰራሁትን ቪዲዮ ዩቲዩብ ላይ ያለ ማየት ትችላላችሁ። በተለይ ከፍተኛ ድካም ካላችሁ፣ የወር አበባችሁ ከተዛባ፣ ኢሬጉላር የሆነ ፔሪድ ካለ፣ የሆድ ድርቀት የሚያጠቃችሁ ከሆነ፣ የፀጉር መርገፍ ወይም መነቃቀል ነገር ካለ፣ የሰውነት ክብደት መጨመር ካለ፣ የእጅና እግር መቀዝቀዝ፣ ሁልጊዜም እጅና እግራችሁ ቀዝቃዛ የሚሆን ከሆነ የእንቅርት ሆርሞን እጥረት አለባችሁ።
ቼክ ማድረግ አለባችሁ፣ ምርመራ ማድረግ አለባችሁ። ይህ ምንድነው? አንዳንድ ሴቶች ጎይተር ከወጣባቸው በኋላ ወይም ደግሞ አንገታቸው ላይ እጢ ከወጣ በኋላ ነው ወደ ሕክምና የሚሄዱት፣ ወይም ደግሞ ደማቸው ውስጥ ያለው ታይሮይድ ሆርሞን በጣም ከተዛባ በኋላ ነው የሚሄዱት። ያ ከመሆኑ በፊት ምርመራ አድርጋችሁ እጥረቱ ካለ ከቀነሰ አመጋገባችሁ ማስተካከል፣ በተለይ ለእንቅርት ሆርሞን የሚሆኑ አመጋገቦችን መከተል፣ እንዲሁም ደግሞ ሰፕሊመንቶችን መውሰድ ይጠበቅባችኋል። በተለይ እንደ ዚንክ፣ ቪታሚን ቢ ኮምፕሌክስ፣ ሴሌኒየም፣ ኦሜጋ 3፣ ቪታሚን ዲ ሰፕሊመንቶችን መውሰድ ይጠበቅባችኋል። በእርግጥ በደማችሁ ውስጥ ያለው መጠኑን ቼክ አድርጋችሁ እነዚህን መውሰድ ትችላላችሁ። በቂ የገበታ ጨው መውሰድ፣ ሴቶች በተለየ ሁኔታ በቂ የገበታ ጨው በቀን ከ3 እስከ 4 ሻይ ማንኪያ የሚሆን መውሰድ አለባችሁ። አለበለዛ የእንቅርት ሆርሞን እጥረት ትዳረጉ ትችላላችሁ። ምክንያቱም በወሊድ ጊዜ፣ በስትረስ ጊዜ፣ ልጅ ስታሳድጉ፣ በእነዚህ ሁኔታዎች ስትረስ ውስጥ ስትሆኑ የእንቅርት ሆርሞን መከሰቱ አይቀርም። ሴቶች ላይ ሞስት ኮመን ነገር ስለሆነ ማለት ነው። በሶስተኛ ደረጃ የወር አበባ መዛባት ነው። የወር አበባ መዛባት በተለይ ለምንድን ነው? በተለይ ልጅ ያልወለዱ ከሆነ፣ ጡት የማታጠቡ ከሆነ፣ ለረዥም ጊዜ ደግሞ የእርግዝና መከላከያ የምትጠቀሙ ከሆነ ብዙ ጊዜ የወር አበባችሁ ይዛባል ማለት ነው። የወር አበባችሁ ይዛባል። ሌላው ደግሞ የኤስትሮጅን እና ፕሮጀስትሮን ሆርሞናችሁም እንደ 20 ዓመት እንደ 15 ዓመት አካባቢ አይሆንም፣ እየቀነሰ ነው የሚሄደው። በተለይ የፕሮጀስትሮን ሆርሞን ስለሚቀንስ የኤስትሮጅን ይጨምራል። ያ ደግሞ ኤስትሮጅን ዶሚናንስ ሲቹዌሽን ይፈጥራል። ያ ደግሞ ለማህፀን እጢ ሊዳርጋችሁ ይችላል። የማህፀን እጢ እንዲሁም ደግሞ የወር አበባ መዛባት ሊያጋጥማችሁ ይችላል። ወደ 35-40 ስትጠጉ ማለት ነው። ስለዚህ እንደዚህ ነገሮች ካሉ በተለይ የአይረን መጠናችሁን በደማችሁ ውስጥ ያለውን የካልሲየም የማግኒዥየም መጠን ቼክ ማድረግ ምርመራ ማድረግ ያስፈልጋል እና ሰፕሊመንቶቹንም በአይረን የበለጸጉ ምግቦችንም የማግኒዥየም የበለጸጉ ምግቦችንም መውሰድ አለባችሁ ማለት ነው። አለበለዚያ ጤናችሁ አደጋ ላይ ይወድቃል። በተለይ ማህፀን እጢ ቼክ ማድረግ፣ አልትራሳውንድ መታየት፣ የእንቅርት ሆርሞን እጥረት ካለ እንደዚሁ የወር አበባ መዛባት ስለሚያመጣ አልትራሳውንድ ምርመራ፣ የደም ምርመራ ማድረግ ይጠበቅባችኋል ማለት ነው። ስለዚህ ይሄኛው ሌላኛው ሪስክ የሚባለው የጤና ችግር ነው። ሌላኛው አራተኛው ለመውለድ መቸገር ነው። እንግዲህ ለመውለድ መቸገር ብዙ ሴቶች ከ30 ዓመት በኋላ ይቸገራሉ። ብዙ ኮዞች አሉ። ዋነኛውና ፕራይመሪ ኮዙ ምንድነው? የኦቫሪያን ሪዘርቭ መቀነስ ነው። ወይም ደግሞ አንዲት ሴት ስትወለድ የራሷ የሆነ ውስን የሆነ ገደብ ያለው ከ30 እስከ 40 ዓመት ባለው ውስጥ የሚያልቅ እንቁላል ይዛ ነው የምትወለደው። ያ እንቁላል በእድሜ እየጨመረ ሲሄድ ይቀንሳል፣ እየጠፋ ነው የሚሄደው፣ እየቀነሰ ነው የሚሄደው። አንዳንድ ሁኔታዎች እንግዲህ ቶሎ ከ30 ዓመት በፊት እንዲያልቅ እንቁላሉ እንዲያልቅ የሚያደርጉ ሁኔታዎች አሉ። በተለይ ተደጋጋሚ ውርጃ የምታደርግ ከሆነ ያልታሰበ እርግዝና ተከስቶ 3-4 ጊዜ የተከሰተባቸው ውርጃ ሜዲካል የሆነ ማለት ነው ሆነ ብለው ውርጃ የሚያስከትሉ ሴቶች፣ የማህፀን ኢንፌክሽን በተደጋጋሚ የሚያጠቃቸው ሴቶች፣ የማህፀን እጢ ያላቸው ቀጭን የሆኑ ሴቶች፣ አንዳንድ ጊዜ ደግሞ በዘርም ሊሆን ይችላል። አንዳንዶቹ ሴቶች በዘር ምክንያት ቀድመው ኦቫሪያን ሪዘርቫቸው የሚያልቃ ሴቶች አሉ። ስለዚህ ከዛ በመሆኑ በፊት ኦቫሪያን ሪዘርቭ ሳያልቅ በፊት መውለድ ያስፈልጋል ማለት ነው። በ30 ይሄ እንደዚህ አይነት ኮዞች ይኖራሉ። ከዛ በተጨማሪ ደግሞ የእንቅርት ሆርሞን እጥረት፣ የጡት ሆርሞን መጨመር፣ የፕሮላክቲን ሆርሞን የምንለው እሱ መጨመር፣ ኤስትሮጅን ሆርሞን መዛባት ለዚሁ ለመውለድ መቸገር ችግር ሊፈጥሩ ይችላሉ ማለት በተለይ ከ30 ዓመት በኋላ። ለዚህ እንግዲህ በተለይ ኦቫሪያን ሪዘርቫችን ምን ያክል ነው የቀረው፣ ምን ያህል ነው አለ፣ ምን ያህል አክቲቭ ነው የሚለውን አንቲሙሎሪያን ሆርሞን ወይም ደግሞ ፎሊክል ስቲሙሌቲንግ ሆርሞን የምንላቸውንም ምርመራ ማድረግ ላብራቶሪ ማለት ነው። ደማችሁን ምርመራ ማድረግ፣ አልትራሳውንድ ቼክአፕ ማድረግ፣ ማህፀን እጢዎች ካሉ እነዚህ አይነት ነገሮችን ቼክ ማድረግ ይጠበቅባቸዋል። ጤናማ ስቦችን መመገብ፣ በቂ አትክልትና ፍራፍሬ መመገብ፣ በተለይ የኦሜጋ 3 ሰፕሊመንት፣ ፎሊክ አሲድ፣ ፕሪናታል ቪታሚኖችን፣ ቪታሚን ዲ እነዚህን ሰፕሊመንቶች መውሰድ ይጠበቅባቸዋል። በተለይ ሪስኩ ካለባችሁ ማለት ነው። በተለይ ከ35 ዓመት በኋላ። አምስተኛው የቆዳ ማርጀትና መሸብሸብ እንዲሁም ደግሞ የፀጉር መነቃቀል ችግር ኮመን ነው ሴቶች ላይ ከ30 ዓመት በኋላ። ለምንድን ይሄ ችግር የሚሆንበት? እንደምታውቁት ኤስትሮጅን ሆርሞን ቢዩቲ ሆርሞን ይባላል፣ የቁንጅና ሆርሞን ይባላል። ለምንድን ነው? ኤስትሮጅን ሆርሞን እንግዲህ ለሴቶች የዳሌ ቅርጻቸው እንዲያምር፣ ፊታቸው እንዳይሸበሸብ፣ ውብ እንዲሆን ፊት እንዲኖራቸው፣ ፀጉራቸው ዞማ እንዲሆን እንዲያምር፣ ቶሎ እንዲያድግ የሚያደርገው የኤስትሮጅን ሆርሞን ነው። ልክ 35 ዓመት ሲሞላቸው ይሄ ሁሉ ነገር ይበላሻል ማለት ነው፣ ይጠፋል። የኤስትሮጅን ሆርሞን ይቀንሳል። የኤስትሮጅን ሆርሞን ሲቀንስ የኮላጀን ፕሮቲን ይቀንሳል ሰውነታቸው ውስጥ። የታይሮይድ ሆርሞን ይቀንሳል። የእድገት ሆርሞን ይቀንሳል። በዚህ ጊዜ የፀጉር መነቃቀል፣ የፀጉር መርገፍ
ሰውነታቸው ቅርጽ መበላሸት፣ ሰውነት መሸብሸብ ይኖራል። ለዚህ መፍትሄው ምንድነው? በፕሮቲን የበለጸጉ ምግቦችን፣ ጤናማ ስቦችን መመገብ አለባችሁ። የአካል ብቃት እንቅስቃሴ መስራት አለባችሁ። በተለይ ሰውነታችሁ በቂ ጡንቻ፣ አጥንታችሁም ጠንካራ እንዲሆን ብዙ ካልሲየምም ወደ ሰውነታችሁ እንዲገባ ለማድረግ አካላዊ እንቅስቃሴ፣ በቂ ፕሮቲን መውሰድ ይጠበቅባችኋል። ሌላው በተጨማሪ ደግሞ ሰፕሊመንት መውሰድ ግዴታ ነው። በተለይ እንደዚህ አይነት ምልክቶች ካሉ የኮላጀን ሰፕሊመንት መውሰድ ይጠበቅባችኋል። የኦሜጋ 3 ሰፕሊመንት፣ ዚንክ ወይም ደግሞ አይረን፣ እነዚህ አይነት ሰፕሊመንቶች ግዴታ መውሰድ አለባችሁ ማለት ነው።